የመራጮች ትምህርት ለምርጫ እድሜያቸው የደረሱ ሁሉም ዜጎች እንዲመዘገቡ ድምጽ እንዲሰጡ ከምርጫ ውጤት በኋላ በሰላማዊ ሁኔታ ውጤቱን እንዲቀበሉ የሚያስችል መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ አስታውቋል። የመራጮች ትምህርት በሀገር አቀፍ ደረጃ ወጥ በሆነ መልኩ እንዲካሄድ መመሪያ መዘጋጀቱን የገለጸው ህብረቱ በመመሪያው መሰረት ለሰባተኛው ሀገራዊ ምርጫ ዜጎች መብትና ግዴታቸውን አውቀው በመረጃና እውቀት ላይ የተመሰረተ ምርጫ እንዲያካሂዱ ግንዛቤ መፍጠር ላይ እንደሚገኙ ገልጿል። ሪፖርተራችን ምስሌ ሀሽም የመራጮች ትምህርትን በሚመለከት የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዳይሬክተርን አነጋግራ ተከታዩን ዝርዝር ዘገባ አሰናድታለች። ምርጫና የሲቪክ ማህበረሰብ ድርጅቶች በዲሞክራሲ ስርዓት ውስጥ ከፍ ያለ ትስስር ያላቸው ሲሆን ዲሞክራሲያዊ ምርጫ ለዜጎች መሪዎቻቸውን የመምረጥ መብት ሲሰጥ፣ የሲቪክ ማህበረሰብ ድርጅቶች ደግሞ ይህ ሂደት ፍትሐዊ፣ ሁሉን አቀፍና ተጠያቂነት ያለው መሆኑን ያረጋግጣሉ። የሲቪክ ማህበረሰብ ድርጅቶች ለዜጎች ስለ ምርጫ ምንነት፣ ስለ መምረጥ መብትና ስለ አጠቃላይ ሂደቱ ትምህርት መስጠት አንዱ ሚናቸው ሲሆን ትምህርቱ ለማንኛውም የፖለቲካ ፓርቲ ያላዳላ ሚዛናዊና ትክክለኛ መረጃን መሰረት ያደረገ መሆን እንዳለበትም ይታመናል። ከዚህ አኳያ በኢትዮጵያ በመጪው ግንቦት ለሚደረገው ሰባተኛው ጠቅላላ ምርጫ ዜጎች ንቁ ተሳትፎ እንዲኖራቸው ግንዛቤ መፍጠር ስራ እየሰሩ እንደሚገኝ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ዳይሬክተር አቶ አበራ ኃይለማርያም ይገልጻሉ። የሲቪክ ማህበራት ተሳትፎ ዴሞክራሲን ያጠናክራል የሚሉት ዳይሬክተሩ ጠንካራ የሲቪክ ማህበራት የመራጮችን ግንዛቤና ተሳትፎ ከፍ በማድረግ ከምርጫ በፊት፣ በምርጫ ወቅትና ከምርጫ በኋላ የሚፈጠሩ ችግሮች እንዲታረሙ በመታገል ጭምር በአንድ ሀገር ፍትሐዊ፣ ዴሞክራሲያዊ፣ አሳታፊና ሰላማዊ ምርጫ እንዲከናወን ከፍተኛ ድርሻ እንዳላቸው ገልጿል። አንደኛው የእድሜያቸው ድምጽ ለመስጠት የደረሱ ዜጎች ሚና ምንድነው? በዚህ ባላቸው መብት ተጠቅመው ማንን ወደ ስልጣን ማምጣት እንደሚፈልጉ በተግባር መግለጽ ነው። ይሄ የግል ስሜታቸው፣ የግል እምነታቸው ነው። ይሄ መብት ነው። ይህንን መብት ለመጠቀምም ላለመጠቀምም የሚወሰነው በግለሰቦች ነው። ግለሰቦቹ በሚገባ ስለ መብታቸው የተረዱ ከሆነ ይህንን መብታቸውን ለመገልገል ይሞክራሉ። ቢያንስ እነሱ የሚፈልጉትን ፓርቲ ወይም ግል እጩ ወደ ምክር ቤቶች እንዲመጡ ለማድረግ ተመዝግበው በዚያ በተመዘገቡበት ካርድ ደግሞ ድምጻቸውን ሰጥተው የራሳቸውን ድርሻ ይወጣሉ ነው። ምንም ስለዚህ ጉዳይ ግንዛቤ የሌላቸው ከሆኑ ፋይዳው ላይረዱት ይችላሉ። ነገር ግን በመጨረሻ ሌሎች በመረጧቸው ሰዎች ይገዛሉ ወይም ይመራሉ ማለት ነው። ስለዚህ የማይፈልጉትን አልፈልግም ለማለት መጀመሪያ ይሄ መብት ጠቀሜታውን መረዳት ያስፈልጋል። ህብረቱ በተለያዩ የመገናኛ ብዙኃን አማራጮች እኔ እመርጣለሁ በሚል መሪ ቃል የምርጫ ትምህርቶችን ተደራሽ ማድረግ መጀመሩን የገለጹት ዳይሬክተሩ እነዚህ ትምህርቶች በ6 የተለያዩ የሀገሪቱ ቋንቋዎች እንደሚሰጡ ነው የነገሩን። የመራጮች ትምህርት ዘመቻው እኔ እመርጣለሁ የሚል መሪ ቃል አለው። በዛ አማካኝነት የተለያዩ መልእክቶችን የምናስተላልፍበት ነው። ከዚህ በተጨማሪ እኔ እመርጣለሁ በሚለውን መልእክት በ5 ቋንቋዎች ነው የምናካሄደው። በ6 ቋንቋዎች ነው። አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ እና ሲዳምኛ። ካለፈው በ6ኛው ሀገራዊ ምርጫ ለየት ያለው አሁን አንድ ቋንቋ ጨምረናል። የሲዳማ ቋንቋን ለመራጮች ትምህርት እየተገለገልንበት ነው። ከዛ በተረፈ በተለያዩ የኤፍኤም ሬዲዮ ጣቢያዎች ይህንኑ እኔ እመርጣለሁ የሚለውን ትምህርት የምናከናውነው። ይሄ የምናከናውነው ትምህርት የመራጮች ትምህርት እስከ ድምጽ መስጫው ቀን ድረስ የሚቀጥል ነው። በአባል ድርጅቶች የሚሰጡ የመራጮች ትምህርት ምንም እንኳን ሁሉንም የህብረተሰብ ክፍል ተደራሽ ለማድረግ ታሳቢ ተደርጎ የተሰራ ቢሆንም ከከተማ ውጭ ያሉ አካባቢዎች ላይ በሚፈለገው ልክ ተደራሽ መሆን አለመቻልና የባለሙያ እውቀት ክፍተት ለሂደቱ ተግዳሮት መሆኑን ጨምረው ገልጸዋል። የተለያዩ ተግዳሮቶች አሉ። አሁን ለምሳሌ የሲቪክ ትምህርቱ ውሱን ነው። ከተሞችና ከተማ ቀመስ አካባቢ ብቻ መሆኑ ወደ ገጠሩ ዘልቆ የመግባት አብዛኛው ህዝብ ያለበትን የገበሬውን እነዚህ ዳር ሀገር የሚባሉት ቦታዎች ያለውን ኮሚኒቲ አለመድረስ እኔ እንደ ውስንነት አይዋለሁ። አይን ከፍቶ ከድሮ ከተለመደው ነገር መውጣት ነው። ይህ አንዱ ችግራችን ነው ብዬ አስባለሁ። ከሲቪክ ኤጁኬሽን አንጻር ከመራጮች ትምህርት አንጻር
ሴቶች፣ ወጣቶችና የተለያዩ የህብረተሰብ ክፍሎች በምርጫው እኩል ተሳትፎ እንዲኖራቸው ግንዛቤ መፍጠር እንደሚያስፈልግ ያነሱት ዳይሬክተሩ ግንዛቤው ያላቸው ዜጎች በምርጫና በዲሞክራሲ ስርዓት ውስጥ ለውጥ የማምጣት አቅም እንዳላቸውም ነው ያብራሩት። መብቶቹ ሲጣሱ መከላከል ይችላል። ጥያቄ ማቅረብ የሚችለው ግንዛቤ ሲኖረው ነው። ብዙዎቻችን ይህንን በቅጡ የተገነዘብን አይመስለኝም። ለዚህ ደግሞ ትልቁ ችግር የሲቪክ ትምህርቱ በሚገባ የማሰራጨት ስለ መብቶች ሰፊ ግንዛቤ በህብረተሰብ ውስጥ ማስረጽ፣ ይሄ ተጠራቅሞ አንድ ቀን ክሪቲካል የሆነ ማስ ይፈጥራል። ያ ትልቅ የአስተሳሰብ ለውጥ ደግሞ በምርጫዎቻችንም በዲሞክራሲ ተቋሞቻችንም በየዕለት ኑሯችንም የሚገለጥበት እድል ይኖራል። አሁን ብዙ ስራ ከፊታችን እንደሚጠበቅ መረዳት ያስፈልጋል። 190 የሚደርሱ በሀገሪቱ በዲሞክራሲ ላይ የሚሰሩ የሲቪል ማህበረሰብ ድርጅቶችን የያዘው ህብረቱ ለመራጮች ትምህርት መርሃ ግብር 14 ለሚሆኑ አባል ድርጅቶች ከአጋር አካላት ጋር በማገናኘት የገንዘብ ድጋፍ እንዲያገኙና ወደ ስራው እንዲገቡ ማድረጉን ነው ዳይሬክተሩ የገለጹት።